ገንዘብ ሁሉም ይፈልጋል አይፈልግም? ለምን ታዲያ ሁሉም ሀብታም አልሆነ? ለራሷ ባል ከመፈለግ በላይ ለጎረቤት ባል ትፈልጋለች። አቤት ያገባችው ወንድ አስጨብጭባ እልላስ ብላ አቤት ውበቱ አቤት ቁመናው ከዛ ያጨበጨበች ነው የምትኖረው። ከዛ በጣም እብድ እያሉ የቀበጡ ያመሹ ጨዋ ሴቶች አሉ። እንደፈለጉ የሆኑ በጣም ጨዋ ልብ ያላቸው ወንዶች አሉ። ረሃቡ ሲኖር ሴት ስታገኝ ሁሉም ሴት ሚስት ነው የምትመስለው። እሷ ለአንተ ከተመቸች በቃ ተወሌለው። ኦፍ ኮርስ ይሄ ማህበራዊ ነገር አለን እኮ፣ ግን በጣም ኢምፖርታንት ነገር ለአንተ ትመቻለች ወይ ላንቺ የምትሻለ ነው። በተለይ አሁን በዚህ ዘመን ያለ በጣም ቺት የማያደርግ በሴቱ በወንዱ ተላለ ሰው እንደ ፋሽን በቃ የሚጎርፍበት ነገር ቢኖር እሱ መመኘት አቁምና መፍጠር ጀምሩ። እንዲህ መሆን ፈልጋለሁ ቆንጆ መሆን ፈልጋለሁ ምኞቱን ተው። መመኘት ብቻ ምን ጥቅም አለ? መመኘቱን አቁምና መፍጠር ጀምሩ። ዘ ሎው ኦፍ አትራክሽን ያልሞከሩ ሰዎች የታሉ? ዝም ብለ በመጎተት ብቻ የሚመጣ ነገር የለም። አንዳንዴ ሄደ በማምጣትም ጭምር ትዳር ሲደክም ፍቅር ሲዘምን ሁለት መቶ ችግር ሁለት መቶ መፍትሄ ሁለት መቶ ችግር ሁለት መቶ መፍትሄ። አዳዲስ ሰዎች ጋር ስትሄዱ ባለፈው ብያቸዋለሁ፣ የፈለገ የምታወራው ብዙ ታሪክ ቢኖር እንኳን ባታወራ ይመከራል። አንቺን ብታዳምጭ አንተን ብታዳምጥ በደንብ ጥርት አድርገህ ከሰማሃት ከዛ በኋላ ጥርት አድርገህ የሰማኸው ግን አደራህን ለመናገር እንዳይሆን ማዳመጥ። የማዳመጥ ክህሎት ያለው ሰው በደንብ ትክክል የምታዳመጥ ሴት ሰውየውን እያዳነችው ነው የምትሄደው። ይሄ አዲስ እንደ ፍቅረኛው አዲስ ዴት ለማድረግ ያገኘችው ሰው እርግጠኛ ነኝ በጣም ነው የሚወዳት። ምን ስለምትለው ስላዳመጠችው። ይሄ ማዳመጥ ደግሞ ሲባል በእንትን ወይ እዩት፣ ይሄ ዝም ብላ ሰምታ በጣም የሚገርም ነው ብላ የምትሄድ ሳይሆን በቃ በደንብ ጥርት አድርጋ ሰምታ ትንሽ የሆነ ነገር ለበስ አድርጋ ከዛ በኋላ እርግጠኛ ነኝ በተለይ ደግሞ እርጋታ። ይሄ እዚህ ስደይ በጣም ተወዳጅ ማንነት ያላቸው ሰዎች ትንሽ የተረጋጉ ናቸው ይባላል። ከሴትም ከወንድም ፍዝዝ ያለች ሳይሆን የተረጋጋ። በነገራችን መረጋጋት መፍዘዝ ምናምን ይለያያል። ይሄ እዚህ ውስጥ አለ፣ እነግራቸዋለሁ ስንደርስበት። የዛሬ ሳምንት 2 ሳምንት እናየዋለን። መናገርና መፍዘዝ መደንዘዝ ይለያያል። ይሄ እርጋታ ብዙ ሰው እንደዚህ በቃ አቤት ረጋ ያለች ምን ሆነ የተረጋጋ እሱማ ፈዘክ ነው። መፍዘዝና መረጋጋት ይለያያል። ሁለቱን እንደ ድብልቅልቅ ነው። በቃ ሄጄ በቃ ጸጥ ብዬ አዳምጡ። እንዴት ነበር እስቲ ትክክለኛ ነገር ሶፋ ላይ አሳይኝ አልኳት። ይሄማ አልተረጋጋሽም ፈዘሽ ነው እንጂ መጣሽው እንዴ እርግጠኛ ምን ሆና ነው? ምን ኦቲዝም ምን ችግር አለባት? የጤና ችግር ይኖርባት? ስንት ነገር እያብሰለሰለ ነው። ያ ወንድም ስትሆኑ መረጋጋት ነው ብለ በሐሳብ ዓለም ከፍያለሁ፣ ቤት ኪራይ ነው፣ ሰራተኛ ደሞዝ አለ፣ ግብር ገቢዎች ምናምን ብለ ነው። መረጋጋት ሌላ ነገር ነው። ጠጋ ስንል እናየዋለን። የተረጋጋ መንፈስ ውስጥ ነው ሲጀምር የሚረጋጋው። አንዳንድ ሰዎች ከውስጥ በጣም ጩኸት አለባቸው፣ ከላይ የተረጋጉ ናቸው። አንዳንዶቹ ደግሞ ከላይ እርግጥ ያሉ ናቸው፣ ውስጥ ጩኸት። አንዳንዶቹ ከላይ ጩኸት፣ ከውስጥ ደግሞ እርጋታ፣ ጸጥ ያለ ማንነት። ግን ይሄ መፍሰስ አይነት ነገር አይደለም። ዞሮ ዞሮ ይሄ የማዳመጥ ክህሎት ያላት ሴት ለማግባት የሆነ ያህል ጥረት አድርጋለች። ዞሮ በጣም ጥሩ ክህሎት ነው ማዳመጥ፣ መረጋጋት። በተለይ ወንድምኩ መረጋጋት ግን ሌላ ጊዜ በደንብ ታስታውሱኛላችሁ። በጣም ሰፋ ያለ ነገር ካለ እናወራዋለን። በምኑ ነው የሚጠቅመው? ትንሽ ረጋ በምትሉበት የትም ቦታ ይጠቅማል። ግን አንዳንድ ቦታ ትንሽ እርጋታ ማዳመጥ ቦታ አለው ይጠቅማል። ግን መናገር ደግሞ የሚያስፈልግበት ቦታ ነው። ታይሚንጉን ጠበደው ስትናገር እርግጠኛ ነኝ በጣም ተግባባል። ምን እንደማለት መሰላችሁ? ልክ በራበክ ሰዓት እንጀራ ስታገኝ በልተህ ማታውቅ አይመስልም? ይመስላል አይመስልም? በጠማ ሰዓት ውሃ ስታገኝ እንደው ምን መሰላችሁ? ይሄ ለማግባት የጓጓች ሴት ወንድ ሲመጣ ይሄ ረሃብ ምግብ ያጣፍጣል ይባላል። ምን ያጣፍጣል? ለማግባት ጉጉቱ ውስጥ ረሃቧ ውስጥ ካለ የሆነ ሰው ሲመጣ ትንሽ ራሷ ትንሽ ከፈት ስለምትል ሰውየውን ለማስገባት እንትናት ትንሽ ማስተካከል ያለበት ነገር አለ። ስታስገባ ትንሽ ማግበስበስ እንዳይኖር፣ ባንዴ ጀጅ ማድረግ እንዳይኖር። ረሃቡ ሲኖር ሴት ስታገኝ ሁሉም ሴት ሚስት ነው የምትመስልክ። ሲመጡም በአንድ ጊዜ ቦግ ትላለ፣ ሲሄዱም በአንድ ጊዜ ጭልም ይላል። ቀኔ ከዚህ በኋላ ያለፈብኝ እኔ ወንዶቹ ሴቶቹ ቢሉማ ችግር የለውም። ወንዶች ራሱ ነው በቃ ከዚህ በኋላ ጸግሽ አለፈብኝ መሰለኝ በቃ ይመጣሉ፣ ብን ብለው ይጠፋሉ። ሴቶቹም አሉ እንደዛ የሚሉ እና ሲመጡም ዛት ማች ባትገረም ሲሄዱም ዛት ማች ባትገረም ኖርማል ነው። ይመጣሉ፣ ከዛ ደግሞ ካስማማቸው ይሄዳሉ፣ ከዛ ደግሞ ሌላ ይመጣል። ግን የተረጋጋ ነገር ውስጥ ካለ ሲመጣም ሰፍ አትልም፣ ሲሄድም ቅር አይልም። ይሄ ሁለት ሰው የሚያወሩ ሰዎች አሉ። ሴት ሆና ሁለት ወንድ የምታወራ መጨረሻ ላይ ስታጣ ሁለቱንም ነው የምታጣው።
አንዱን በትክክል ያዙ። ለመምረጥ 10-15 ሰው ማውራት በራሱ ችግር የለም። ተግባቡ። ልክ ከ10ሩ ግን 7ቱን፣ ከ7ቱ 5ቱን፣ ከ5ቱ 3ቱን፣ ከ3ቱ 2ቱን፣ ከ2ቱ አንዱን ያሳለፈች ሴት በቃ ከአንዱ ጋር ነው በደም ሲሪየስሊ መቀጠል ያለባት። አለበለዚያ ሁለት ነገር እኩል የምታወራ ሴት ሁለቱንም እኩል ነው የምታጣቸው። አንድ ከስተመር አለችና የሚገርማችሁ ወንድ አታውቅም እና ሁለቱም ወንድ እንትን ይሄ የመጀመሪያ በተለይ የሚባለው ምን እንደሆነች ያውቃል፣ ወንድ እንደማታውቅ ልጃገረድ እንደሆነች ያውቃል። እና አጋጣሚ የሚያስደነግጥ ሌላ ሁለተኛ ገጠማት። ከዛ በኋላ ምን ጀመረች? ሁለቱም ጋር እዚህም ጋር እዛም ጋር እዚህም ጋር እዛም ጋር። ከዛ አንድ ቀን ከአንደኛው ጋር የሆነ ነገር ይፈጠርና ነገርየው እስከ መጨረሻው ድረስ ይሄዳል። ከዛ አልተግባቡም። ወደዚህ ስትመለስ እኔ የማውቀው ነገር እኮ ሌላ ነው፣ አሁን ያየሁት ነገር ሌላ ነው። በታሪክ ልክ ቢሮ መጥቶ ባለቤቴ ማቅጣብኝ አይቻታለሁ እና ብቻ ብዙ የሚያረጋግጥልኝ ነገር ያለኝ ግን እሷ ጤነኛ አይደለህም ብላ በቃ አይምሮክ ጤና ነገር እያሰበ አይደለም ብላ በርሜል ጊዮርጊስ ወስዳ 12/7/15 አይደለ 14 ቀን ጸበል አስጠመቀችኝ እና በወሩ እጅ ከፍንጅ ባለቤቴ ስትማግጽ ያስኳት የት ላስጠምቃት ጸጋ ያለኝ እንደዚሁ ነው የጠየቀኝ። ማቴ እሱ እየተሰማው ነው እና ማቅጣብኝ በቃ አንተ ጭንቅላት ችግር ስላለበት ነው፣ እኔ ካንተ ውጪ ወንድ አላቅም በቃ ምላ ተገዝታ። ከዛን 15 ቀን ጤነኛ አይደለም በቃ መሄድ አለብን፣ ትዳራችን እንዲድን ከፈለክ ጸበል መሄድ አለብን ብለ 15 ቀን ተጠመቅኩ። ከዛ በኋላ የፈጣሪ ነገር ከወር በኋላ እጅ ከፍንጅ አሁን አንተ መልስልኝ የት ጸበል ውሰዳት የሚያወራበት በወቅቱ አሳዝኖኛል። የእውነት ማለቴ ያለ ስም ሰው ስም ሰጥቶክ ስትሰደብ ቆይተ በዛ ላይ ደግሞ 15 ቀን የአይምሮ ጤነኛ አይደለም ተብለ ተፈርዶብ ከዛ ደግሞ ፈጣሪ ሰውየውን ሲያጋልጠውና እኔ ይገርመኛል። በጣም እኮ ከባድ ነው የእውነት እሱ ላይ ሆነ እንጂ እኮ ስታስበው በጣም ያም ነገር አለ። አንድ ጊዜም ሚስቱ ጉዞ ሄዳለሁ ትልና ከወንድ ጋር ታድራለች። አንተ የጭንቅላት ችግር አለብህ፣ እኔ በህይወት ዘመኔ ካንተ ውጪ ወንድ አላውቅም ትለዋለች። ከዛ በኋላ ተከታትሎ በአመት ከምናምኑ እሷ የሄደችበት ቦታ ላይ ከዛ ከሰው ጋር እጅ ከፍንጅ ቢዘት ምን አሁን ከዚች ሴት ጋር ምን ብለህ ነው የምትቀጥለው? እምነት ደግሞ በጣም መጥፎ በጣም ከባድ ነገር። አንዴ እምነት ካጣ ከዛ በኋላ ወደ ኋላ ትበረብራለህ። ኦኬ ያኔም ለካ ስልክ ማታነሰው ለዛ ያኔም እዛ ሄደችው እንደዚህ ሄደው እንዲያረጋው በቃ ከዛ በኋላ መኖር አትችልም። እና እምነት መጥፎ ነው። በተለይ አሁን በዚህ ዘመን ያለ በጣም ቺት የማያደርግ በሴቱ በወንዱ ተላለ ሰው እንደ ፋሽን በቃ የሚጎርፍበት ነገር ቢኖር እሱ። በዛ ላይ ደግሞ ሰው ውርደት የማይሰለችው አንዴ ተይዞ ሁለተኛ ስልክ ላይ ተይዛ አሁንም አታርፍ፣ ስልክ ላይ ተይዞ አሁንም አያርፍ። ሼም እኮ በነገራችን ላይ መጀመሪያ ሰው የሚታመነው ለራሱ ነው፣ ለህሊና ነው። በራስ ጥፋት ደግሞ መጀመሪያ የምትታመነው ለራስ ነው። በቃ አንዴ መልኳን ቁመናዋን ስነ ስርዓቷን መርጠ የራስ አድር። ከዛ በኋላ ለራስ ስትል ነው ኦነስት የምትሆነው እንጂ ከገባ በኋላ እዛም እዚህም እዛም ስትል ከዛን ሁለቱንም ነገርኳችሁ። በዓለም ነው ሁለት ነገር ሲመርጡ የነበሩ ሰዎች መጨረሻ ላይ የሚያጡት ሁለቱንም፣ እሷንም ያጣል ያችኛውንም፣ ሚስቱንም ያጣል ያኛውንም ያጣል። ስለዚህ አንዱ ነገር ላይ ፎከስ ማድረግ ሞር የተሻለ ነው። ጨዋታውን ያነሳ ነው ለማውራት ሞክሩ ነው። ይሄ እዚህ እንትን ብሎ ሳይሆን ለመወያየት ሞክሩ። ወንድም ካለ ይሄ ፍራቻህን ጭምር የምታስወግደው በዛ ነው። ሴቶችም እንደዛው ለመወያየት ሞክሩ። ኢዝ ኖርማል። አንዱ ሰው ጋር የሚገርም ኤክስፒሪየንስ አለ የሚገርም። ስለዚህ ይሄን ነገር ለማድረግ ሞክሩ ለማለት ወዳለው። ተወዳጅ ለመሆን ምን አድርገሃል? ለማግባት ምን አድርገሻል? ለማግባት ምን አድርገሃል? ከባለቤትሽ ጋር ሰላም ለመፍጠር ምን አድርገሻል? ከሚስት ጋር ሰላም ለመፍጠር ምን አድርገሃል? አንብቤ ያለው ካልክ ነገሬ፣ አጥንቻ ያለው ካልክ ነገሬ። ኦኬ ተሸንፌ ሞክር ያለው ካልክ እሱንም አውጣ። ምን አድርጋል? በጅምሩ ይሄ ዝም ብሎ ምኞት ብቻ ከሆነ እኔ እንደ መመክራችሁ እንደ እንትን ለእናንተ ጥሩ ነገር እንደሚመኝ ሰው መመኘት አቁሙና መፍጠር ጀምሩ። እንዲህ መሆን ፈልጋለሁ፣ ቆንጆ መሆን ፈልጋለሁ፣ ምኞቱን ተው። መመኘት ብቻ ምን ጥቅም አለው? መፍጠር ጀምር። አሁን አንዳንዴ መመኘቱን አቁሙና መፍጠር ጀምር። አንዳንዱ ነገር ፈጥረ ጭምር የራስ ማድረግ ጀምር እንጂ ምኞት በቃ ጥሩ ቤት እንዲሆን ይፈልጋለሁ። ፍላጎት ብቻማ ዓለም ህዝብ እኮ በሰላም መኖር ይፈልጋል አይደል እንዴ? ፍላጎት ብቻ ቢሆን ለምን ሁሉንም ሰላም አላደረገ? ገንዘብ ሁሉም ይፈልጋል አይፈልግም? ለምን ታዲያ ሁሉም ሀብታም አልሆነ? ቆንጆ መሆን ሁሉም ይፈልጋል አይፈልግም? ታዲያ ለምን ሁሉም አልሆነ? ሁሉም ስኬታማ መሆን ይፈልጋል አይፈልግም? ይፈልጋል። ለምን ሁሉ አይሆን? መፈለግና ይሄ ራሱ ቦታ ላይ መሆን ሰማይና ምድር የተለያየ መሆን የሚሆኑ ሰዎች አሉ። በቃ የሚፈልጉትን ነገር ለመሆን የሚጥሩ ሰዎች፣ የሚማሩ የሚያጠኑ ሰዎች፣ በየቀኑ የሚመራመሩ ሰዎች አሉ። ራሳቸውን በየቀኑ የሚሰሩ ሰዎች አሉ። ስለዚህ አንዳንድ ይሄ ሰላም ፈልጋለሁ ሰላም ስጪኝ እሱን ተውና
አንተ ለራስህ ሰላም ስጥ መጀመሪያ። አንተ መጀመሪያ ለራስህ የተረጋጋው፣ አንተ መጀመሪያ ለራስህ ስነ ስርዓት ያለው፣ አንተ ለራስህ መጀመሪያ ቆንጆ፣ አንተ ለመጀመሪያ ለራስህ ራስን ተንከባከብ፣ ራስን ውደደው። ከዛ በኋላ የምትፈልጋቸው ነገሮች ወደ ህይወት ይመጣሉ፣ ወደ አንተ ይመጣሉ። በጣም የሚገርም ነገር አንተ ላይ ታያለህ። ያ ካልሆነ ግን ይሄ ምኞት ብቻ ነው። ሰላም ይመኛሉ፣ ለውጥ የለም። ፍቅር ምኞት ነው፣ ምንም ሰላም የለም፣ ደስታ የለም፣ ፍቅር የለም፣ ገንዘብ የለም ቤት ውስጥ። ለምን? ገንዘብ በምኞት ቢመጣ ኖሮ ስንት አትራክት ለማድረግ ይሄ ዘ ሎው ኦፍ አትራክሽን ያልሞከሩ ሰዎች የታሉ? ዝም ብለህ በመጎተት ብቻ የሚመጣ ነገር የለም። አንዳንዴ ሄደ በማምጣትም ጭምር። አዎ ኃይል አለው ወይ? አዎ አትራክት ማድረግ ኃይል አለው። አዎ ግን ይሄ ዝም ብሎ መመኘት ባል ፈልጋለሁ፣ ሰላም ፈልጋለሁ፣ እንዲህ አይነት ሴት መሆን ፈልጋለሁ፣ ፍላጎት ብቻ ምን ዋጋ አለው? ፕራክቲካሊ የሚደረገውን ነገር ካላደረግሽ፣ ለመለወጥ የሆነ ተራራ ከሆነብሽ ያን ተራራ ካላለፍሽው ምኞት ብቻ መሆን እንዳይቀር፣ ማግባት ፍላጎት ብቻ እንዳይሆን የሆነ ስቴፕ መታገል። ጦርነቱ ከማን ጋር ነው? ከራስ ጋር ነው። ያ ስለዚህ ይሄ ችግር ብቻ ለማውራት ሳይሆን ችግሩ አጠንክሮ ስለሚያልፍ በተቻለ መጠን ያንን ነገር መጋፈጥ ለምን በጣም ሲበዛ የሚገርም ለውጥ የምታዩት ከዛ በኋላ ነው። በነገራችን ላይ በጣም የሚያማርሩ ሰዎች እኔ በህይወት ዘመኔ ከራሴም ላይፍ የታዘብኩት በቃ ምሬት ካጠገባቸው አይርቅም። ይሄ ሲጨልምበት ብቻ የሚታየው፣ ሲለምን ብቻ የሚታየው፣ ስትለምን ብቻ ባለቤቷ ሲያረግባት ብቻ የምታይ ሴት ያንን ነው የምታገኘው። መጽሐፍ የአፍን ፍሬ ትበላለህ ይላል። በቃ እሱ መርዶ ብቻ ከሆነ የምታየው፣ በቃ እሱ የሚታይን ነገር ነው የምትሆነው፣ የምታገኘው እሱ ነው። በቃ የተዝረከረከ ነገር ብቻ ከሆነ የሚታየ ከዛ በኋላ ላይፍም የተዝረከረከ ነው። እና በተቻለ መጠን የሆነ ተመስገን ማለት የሚችል ችግር ብቻ ሳይሆን ጥሩ ነገር የሚታይ አትሊስት እኛ ጀስት ሴቭ የሚሆን እኔ በጣም የሚያማምሩ ህፃናት አውቃለሁ ከሌላ ሀገር ተሰደው በጦርነት የመጡ የሚገርም። ያቺ መንገድ ላይ ቁጭ ያለችዋ እናት አሮጌ የተቀደደ ቀሚስ ለብሳ በዛ መልኩ አስፓልት ላይ ወጣችው። ትላንትና የተከበረ ቤት ነበራት። ያው ግራውንድ ፕላስቱ የተከበረ ቤት ነበራት። ሶ ባለክ ነገር ቴንኪው ካላልክ አንተ ልክ እንደምትለው በአንተ በጥይት አጥንቱ ተሰብሮ ደቆ ሆስፒታል ላይ መርፌ በልመና እባካችሁ ሌላ ነገር ተው ህይወቴ እንድትቆይ የሚለምኑ ሰዎች አሉ። ስለዚህ ልክኛ አሁን ባለንበት ቦታ መቀጠላችንን ለማረጋገጥ ትንሽ ባለ ነገር ማመስገን፣ አለበለዚያ መቀጠል አትችልም። ቢኮዝ ትላንትና እነሱም እንደዚህ አይነት ጥያቄ ነበረባቸው። እንዲህ አይነት ጥያቄ እኛ ምን ጠይቆ ያለ ማመስገን ማማረር ጥያቄ ነበረባቸው። አሁን ቤተሰብ ተበትኖ ሚስት ተበትና፣ እንግዲህ አስበው በጣም የምትወዳት ሚስት ጎዳና ላይ ቁጭ ብላ ስትለምን፣ እኔ አንድ ከስተመር ያለና አይ እነዚህ ጥጋብ አይባልም ፕሊዝ፣ በጦርነት ስንት ስቃይ አይተው እዚህ መጡ አይባልም። እንደውም ካልክ ለነሱ ነው መስጠት። ያሳዝናሉ። ያሳስኑ እንዴ በርገር ሲበሉ የነበሩ ሰዎች ካንተ በላይ እኮ ድሎትን የሚያውቁ ሴቶች ናቸው፣ ወንዶች ናቸው። ሰው እንደውም ከኛ በላይ ያሳዝናሉ እነሱ። አንተ አትሊስት ሀገር ላይ ነው የሚረዳ የሚሰማክ ሰው የሱን ቋንቋ ማን ይሰማ? ያ ስለዚህ አንዳንድ ነገሮች ላይ ትንሽ ኦቨር መሄድ ሊጠበቅ ነው። ኦቨር ትንሽ ማመስገን ማለት ይሄ ምሬቱ መርዶ ችግር ብቻ ሳይሆን ቴንኪው ማለት አትሊስት እናቴ ያጠገቢያለች፣ አባቴ ያጠገቢያለች፣ ቤተሰብ አለኝ፣ ሀገሬ ውስጥ ነው ቋንቋዬን የሚሰማ ሰው። ያንተን ቋንቋ የማይሰማ ሰው መካከል ገብተህ ብር እየለመን ግማሹ እያላገጠብህ አጠገብ ላለው ሀበሻ ብር ስትሰጥ ለአንተ ሳይስ የሆነ ፊል ታደርጋለች። አቤት ሰውነት እስክት እኔ ራሳቸው ራሱ ብዙ ሰው እኮ ራሱን ያጠፋል በእነዚህ አይነት ወቅት ያለመወደድ ያለመፈለግ ስሜት። ግን በዛ ራሱ እንደምንም ብለው ለመለመን ሞራል በጣም ጥንካሬ ነው። ሰው በተቻለ መጠን ይሄ ምሬት መርዶ በቃ ለቅሶ ብቻ ሳይሆን ጀስት ቴንኪው ማለት አላገባውም እንዲሆና ብላ የምትማረር ሴት ስንት በጣም የሚያስመርር ሁኔታ ላይ ሆና ቴንኪው የምትል ሴት አለች። ያ የሚያስመርር ያችን ሴት ላይ ሁሌ የምነግራችሁ እኮ የተለየ ጡቷ እኮ የተቆረጠው በ28 ዓመቷ ነው። ሺዝ ሞዴል በጣም የምታምር ሴት የምትገርም ሴት መልክ። በነገራችን ላይ ይሄ የሚያመስል የተለየ ፍጡር አትሳሉ። ልክ እናንተ እኔ ማለት ነው ሁላችንም ቆንጆች ነው። ግን በምታገባበት እድሜ ላይ ነው ጡቷ የተቆረጠው። ብዙ ማማረር ትችላል፣ ማልቀስ ትችላል። አትሊስት አንቺ ጋር የሆነ ነገር ሰላም አለ። ሶ ይሄ ራስን ትንሽ መጀመሪያ በሐሴት መሙላት። ይሄ መርዶ ጨለማ ብቻ ሳይሆን ጀስት ቴንኪው ማለት ማመስገን ለራስ። እንግዲህ አንደኛው ብታማርር ኖሮ ሁለተኛው ይተርፍ ነበር አይደል? ፈጣሪ ያለው ነው እግዚአብሔር ያለው ነው ያለች። ሁለተኛውም ደግሞ መቆረጥ አለበት ተባለ። ሁለቱ ተቆርጦ የከተማው አለ የተባለ ሞዴል ቆንጆ ደስ የሚል ወንድ አንቺን ካልሆነ ሌላ ሴት አላገባም ሞቼ ይገኛል። ላልወልድ እችላለሁ እኔ አላስደሰተም እኔ አይ ዶንት ማይንድ እኔ እሱን አልፈልግም በቃ አንቺን ነው ማግባት ፈልገው አገባት። በቅልጥፍና በምን ቢሆን እኮ የሷ ጓደኞች አሉ አረ ይቅርብ አረ አንተ ምናምን ብዙ ያሉ ሰዎች አሉ። እነሱ ማግባት ይችሉ ነበር። ግድ የለም ይሄ ካንሰር እኮ ነገ ወደ አንተ ሊዛመድ ይችላል ብዙ ነገር ያሉ ሰዎች ነው። ግን ነው
ስለዚህ ይሄ መርዶ ብቻ ሳይሆን ትንሽ የሆነ ጤና ደስ የሚል ነገር ካለ ነገ በከባድ ነገር እንዳትያዥ ቴንክ ዩ በቃ አመስጋኝ ነኝ። ጥሩ ነገሮች አሉ። በጣም ደስ የሚል ነገር አለኝ። እየወጣው ነው እየገባው ነው። እጄ የደም ስርዓቴ ያተነፋፈስ ስርዓቴ ሁሉ ነገር ሰላም ነው። ጀስት ቴንክ ዩ ፈጣሪ ከፈቀደ አሁን ዓላማዬ ላይ መንገዴ ላይ ነኝ ያለሁት። ነገ አገባለሁ፣ ወልዳለሁ፣ በገንዘብ በቤት በመኪና እባረካለሁ። ይሄ ብርሃን ጨለማ የሚታያት ሴት እመኑኝ አልኳችሁ፣ ወንዶቹ ሲታዩ ጭቅጭቅ መከራ ነው የሚታያት። ጀስት ግን ጥሩ እይታ ያለው ሰውስ አስቸጋሪ ሴት መካከል ወድ አይደለም እኮ እንደዚህ ሆነች ይላል። ምን ስለሆነ እይታው ጥሩ ስለሆነ። በጣም ጫት ይቅማል፣ ሲጃራ ያጨሳል። ለእናት አባቷ አንድ ነች። እኔ እሱ እንጂ ላላገባም አለች። ኧረ ተይ እባክሽ ባጠባው ጡትሽ ነው በቃ እኔ እሱ ብቻ ነው ማገባው አለች። አንድ ቀን ጫተው ሲጃራ ተው ሳትለው ሁሉንም ሶስትቶ የሚገርም ጨዋ ሰው ነው። ቁጭ ምንም ሳትታገል ከነ ማንነቱ የተቀበለችው ስለ እኛስ ብንሆን በጊዜ ውጣ በጊዜ ግባ፣ ለእንትና እንዳትደውል፣ ከእናት ራቅ፣ ከአባት ራቅ። በቃ ለእኛ ስነ ስርዓት እንደዚህ ብሎ ቁጭ ማለት በቃ ስነሰ ጨዋ ሴት ማለት በቃ ቀሚሷን እየጎተተች መንገድ ላይ እንደዚህ የምትሄድ ከዛ በኋላ በቃ እያንዳንዱ ነገር ላይ ሄሎ ደህና ነህ ወይ ደህና ኖት ወይ ምናምን የምትል ሴት አንገቷን የምትደፋ እንደዛ አየር መንገድ እንዳገኛት ባለራይዱ ማለት ነው። እዛ አየር መንገድ አግኝቷት በቃ ልጅቷ ደህና ነህ ወይ እንድማለም ክላክስ ያረቀ ቀስ በል እንዳይጮህ ያንተ ልብ ላይም እዛ ጋር የሚጮሃል እባክህ፣ ይሄ ዓለም ከንቱ ነው። ፈጣሪ ወይ ምን አይነት ሴት ነው የሰጠኸኝ? በመስታወት እንዲያያታለሁ አለ ግራ ገብቶ። ከዛ በኋላ መታጠፊያው በዚህ ጋር ተው እባክህ፣ ወዶ አይደለም እኮ በሽታ ይኖራል፣ ስንት ነገር አለ፣ ስትረስ አለ፣ ህይወት አለ። ሰበከችኝ አለ። ከዛ ቤት ከገባች በኋላ ራሷ ደውላ ወንድም አለም በሰላም ገባ ሆይ? እኔ ሰላም በቤት ያርፋል። ጌታ ሆይ እንዴት ብትሰማኝ ነው? ምን አይነት ሚስት ነው የሰጠኝ? ምን አይነት የሰማይና የምድር ንግስት ነው የላከልኝ? ጌታ ሆይ አንተ ምን ይሳናሃል? በቃ ማታ ገብቼ ያለቀስኩ አለ። እናቴ ሆይ ተኝተሻል ወይ አልኩኝ አለ። እኔም እያሰሙት ነቅተሻል ወይ? አዎ ነቅቻለሁ። አንተ ነቅተሃል ወይ? አዎ ነቅቻለሁ። እና ደብረ ዘይት እንሂድ። ኧረ ደብረ ዘይት ምን ያደርጋል? ደብረ ሊባኖስ እንሂድ። ያ ሴክስ ስናደርግ ዋለች አለ። በቃ እግሯ ነው እሺ ዝናት በርጅ ድንግል እኮ አይደለችም፣ ግን በቃ ይሄ ዝሙት ባይኖር እኮ በቃ ዋለች ሰራችልኝ ይላል። ይበልክ የእጅህን ያገኘው አትለው መቼም። ዞሮ ዞሮ እንደው ለእኛ ስነ ስርዓት ማለት እንደዚህ ክርፍፍ ማለት አይደለም። ጨዋነት ማለትም በቃ እንደዚህ ብለው ቁጭ ማለት አይደለም። በጣም እብድ እያሉ እየቀበጡ እያመሹ ጨዋ ሴቶች አሉ። እንደፈለጉ የሆኑ በጣም ጨዋ ልብ ያላቸው ወንዶች አሉ። ጨዋ ልብ ያላት ሴት አለች እንጂ እኛ እንደምንተረጉመው እንደምንተነትነው አይደለም። ጨዋነት በቃ ይሄ ስለጠጣ ባለጌ ነው አይደለም። ይጠጣል ግን ጥሩ ማንነት አለ። ጥሩ ልብ ያላቸው ወንዶች አሉ ይሉ ቤት ውስጥ አሉ አይደለ? የሚገርም ልብ አለው። ትንሽ የሆነች ድክመት አለ። ትንሽ ይጮሃል ግን ጥሩ ልብ አለው። የሆነች ችግር አለባት፣ ኃይለኛ ናት፣ ጥሩ ልብ አላት። ከሰው ጥሩን እይታ ጥሩ ከሆነ ከሰው ችግር አታይም። በቃ ጥሩ ነገር አመስጋኝ ስለሆን ካንተ ሰው ላይ የሚታይ ጥሩ ነገር ነው። አለበለዚያ በቃ ከችግር ከሆነ የታየክ ልጅቷ ጥሩን ብትሆን ጥሩነቷ አይታይም። ለዛ ነው አሁን እይታችንን ስለማጥራት የምናወራው። ለዛ ነው። አለበለዚያ አጠገባችን ያሉ ወንዶች እንዳሉ በቃ አስቸጋሪ አድርገን ነው። ለምን እኛ ውስጥ አስቸጋሪነት ማንነት ስላለ ሰውንም እንደዛ ነው የምናየው። አንተ ውስጥ የሆነ ክፋት ካለ በቃ ሰውን ክፉ ነው ብለን የምታስበው። ቅን ከሆንክ ሁሉንም ሰው በቅንነት ነው የምታየው። ስለዚህ ይሄ በደንብ ልባችሁን ጥርት አድርጉና ትልቁ የሚጠይቅሽ ትንሹ የሚጠይቅሽ ደሃው የሚጠይቅሽ በቃ ይሆናል ብለሽ አስቢ። ከዛ በኋላ አምሹ ሳትናገር ይለውጣል። ሳትመክሪው ደግሞ ይሆናል አይሆንም። ሰው ብቻ ይሁን መሆን ይችላል አይችልም። ታንክ ዩ። እኛ ያው ምንድነው ለራሷ ባል ከመፈለግ በላይ ለጎረቤት ባል ትፈልጋለች። አቤት ያገባችው ወንድ አስጨብጭባ እልላስ ብላ አቤት ውበቱ አቤት ቁመናው። ከዛ እያጨበጨበች ነው የምትኖረው። ከዛ በኋላ ያ አስጨበጭ አቤት ቆንጆ ነው ያገባው፣ እናቴ እንዴት ለኛ እህቴ አቤት ቆንጆ ነው ያገባው። ከዛ በኋላ አንተን እያጨበጨብክ የምትኖረው። ስለዚህ የሰውን እርሱና ላንተ ከተመቸ በቃ ተመቸ። እኔ ምን አውቃለሁ አፓርትመንት ቤት ካልቀየርኩ አለ መኪና ካልቀየርኩ አለ እንደኔ ተረጋጋ። ኢኮኖሚ ነው ገቢ ወጪ ይሄ ነው። ከዛ ከሆነ ቀይር፣ ካልሆነ ግን ባለበት አልሰማም አለ። ይገርማቸዋል። የስንት ሚሊዮን ብር መኪና ነው የገዛውና አሁን ሊሸጥ ነው 3 ወር አይሞላ። ያንን ገንዘብ ብር የሚያመጣለት ነገር ላይ ወልዶ ቢሆን ይሄኔ ትልቅ ቦታ ነው። ለመታየት ለሰው ለራሱ ፈልጎ አይደለም ለሰው ለመታየት። ስለዚህ እሷ ለአንተ ከተመቸች በቃ ተው ሌላው። ኦፍ ኮርስ ይሄ ማህበራዊ ነገር አለን እኮ፣ ግን በጣም ኢምፖርታንት ነገር ለአንተ ትመቻለች ወይ ነው፣ ለአንቺ ይመችሻል ወይ እንጂ ለእናትሽ አይደለም የምታገቢው፣ ለአባት አይደለም የምታገቢው፣ ለወንድም ለጎረቤት በቃ እነሱ አጨብጭበው አንድ ቤት ያስገባል። ከዛ በኋላ ሁሉም ይሄዳል።
ሀብረ እያልክ እየዘፈንክ የምትኖረው ማነክ? አዎ ደሞ ያለው አበባ እያልክ የምትኖረው አንተ ነው። ስለዚህ ለአንተ ከተመቸችክ ለአንተ ካረፍክባት በቃ ተው። እኔ ብዙ ሰው በተለይ በዚህ ዙሪያ ላይ በቃ ልቡ የሚያርፍበትን አሁን ቴንኪው የሚሉ ከስተመሮች አሉ። እግዚአብሔር እሷ ላይ የወሰቱን እኮ አንተ ስለሆንክ ነው እንጂ መጀመሪያ ነው የምታየው ለእህቴ ስል ለወንድሜ ለአጎቴ ነው። ቢሆን ደስ ይላል እኮ ሀብታምን ብትሆን ምንም ቢሆን ደስ ይላል። ግን መጀመሪያ ፎከስ ያለው ለአንተ ይጠቅምሃል ወይ? ቤቱ ይጠቅምሃል? መኪናው ይጠቅምሃል? እሷ ትጠቅምሃለች ወይ? ኢቭን እንኳን አሁን ማግባቱ ለአንተ ይጠቅምሃል ወይ? ለእናት መጥቀሙን ብቻ ለአንተ ይጠቅምሃል ወይ? ለአንቺ ይጠቅምሻል ወይ? ሳትረጋጊ ሚስት መሆን እንደው የእውነት ትሆኛለሽ ወይ? ለአንተ ከጠቀመ አድርገው፣ ለአንቺ ከጠቀመ አይደል። ካልጠቀመሽ ግን እንደው እናቴን ለማስደሰት ብዬ አባቴን ለማስደሰት ብዬ ያ እኔ ከእናንተ በላይ አባቴን ወደዋለሁ። ከእናንተ በላይ በጣም ነፍሴ በጣም ብዙ ነገር እናት አባቴ ቁጭ አድርገው ሽማግሌ ሰብስበው መክረው ፕሊዝ የዛሬ በቃስ ፕሊዝ እኔ አንድ ነገር ልንገር አባባ ይሄና ለማ ሞኝ አይደለም ብልጥ ነኝ በጣም ቁጭ አድርጌ ሲሪየስሊ ነገር ከዛ ጊዜ በኋላ እኔ የራሴ ነገር እስከምገነባበት አንድ ቀን ምንም ነገር ብሎኝ አያውቅም። ያ ቢኮዝ አንተ ነው የምትኖረው። ቢሆን ደስ ይላል አባቴ ቢሆን ደስ ይላል እሱ ያለው ቢሆን ግን ያንተ ህይወት እስከሆነ በተቻለ መጠን የሱን ታሳቢ አድርገ የእናትሽን ታሳቢ አድርገሽ ግን ላንቺ ይጠቅማል ወይ? የሚጠቅምሽ ሰው አግኝ ተስማማላችሁ ወይ? አውረታችሁ ማትስማሙበት ሰው ጋር ስታዩ የሆነ ነገር ፊልም ማታረጊ ሰው ጋር ከሷ ጋር ጥሩ ስሜት አውረታችሁ ማትግባቡ እንዴት የት ሀገር ልትኖር? እንኳን አንድ ሀገር እኮ እንኳን አንድ ቤት አንድ ሀገር ለመኖር እኮ መግባባት አለብን አይደል? አውረተን ካልተግባባ እንዴት ነው አንድ ቤት የምንኖር? ስሜት ለስሜት መግባባት አለብን። ላንተ የሚመች ነገር ላይ ፎከስ አድርግ። ይመችሃል ወይ? ራስ ወዳድ ሁኑ እያልኩ አይደለም። ይሉንታ ቢስ ሁኑ እያልኩ አይደለም። ይሉንታ በጣም የሚያጠቃችሁም ሰው አትሁኑ ነው። ሁለቱንም አትሁኑ። ይሉንታ ቢስም አትሁን፣ ይሉንታ በጣም የሚያጠቃም ሰው አትሁን። በጣም ፈሪም ሆነክ በቃ እንደው ጨዋና ሰው ጨዋነካ አይደለም። ደፋር ሆነሽ የምታገኘው ሰው ብታገኙ ባለጌናት አይቀርልሽም። አንገትሽን ብትደፊ ወይ ሳንኮ አንገት ደፊ ናት አተረማሽ። ያ ሁለቱም ስም አይቀርልም። ስለዚህ ደፋር መሆን የሚገባ ቦታ ላይ ደፋሩን፣ ፈሪ መሆን የሚገባ ቦታ ላይ ፈሪሁን፣ ብትችል ደግሞ አመስጋኝ መሆን የሚገባ ቦታ ላይ አመስጋኝ ነው። ይሄ ችግሩን መርዶውን ብቻ ሳይሆን በቃ ቆንጆ እንደሆንክ ጥሩ እንደሆንክ ለራስ ጥሩ ነገር ነገረው። ከዛ ሚስት ስትመጣ በጣም ታምሪያለሽ ቆንጆ ነሽ ለማለት ድፍረቱ ይኖራል። ራስ ቆንጆ እንደሆንክ ጥሩ ቁመና እንዳለ ጥሩ ማንነት እንዳለ የማታምን ሰው በአግባቡ ማይታጠብ ሰው በአግባቡ ማትጠብቅ ራሷን ማትጠብቅ ሴት እቺ ሴት የሆነ ቤት ገብታ የሆነ ሰው ትጠብቃለች፣ ኃላፊነት ትወስዳለች ይባላል በታሪክ። ስለዚህ ይሄ ለመሰለክ በተለይ ወንድ ከሆንክ ቀዝቃዛ ውሃ ሻወር ለመውሰድ ድፍረቱ የሌለክ ወንድ ማለት በቀዝቃዛ ውሃ ለመታጠብ ድፍረቱ የሌለክ ወንድ ማለት ወይ ደግሞ አንቺም ይጠቅምሻል እንደሚጠቅምሽ እኮ ታውቂያለሽ፣ ግን እያወቅሽ ማድረግ ማትችይ ሴት ነገ ባለቤትሽ ቤት ገብተሽ በቀዝቃዛው ቢረጭብሽ አሲድ የተረጨባት ልታስመስሉ ትችላለች። አዎ ስለዚህ አንዳንድ መጋፈጥ ያለብሽ ነገር አሁን ተጋፈጪው፣ አለበለዚያ በኋላ ገብቶ መደነቋቆር ነው መጨቃጨቅ። ታወሪያለሽ ያወራል፣ ትጮያለሽ ይጮሃል፣ በቃ ሰላም የለም። እንደዛ እንዳይሆን አሁን ተጋፈጪ። ኦኬ ለካ እኔ ራሴ መስተካከል ብዙ የሚገራ ባህሪ ያለ። ስለዚህ ራሳችሁን በምስጋና ነው የእውነት ይሄ ለማስመሰል ሳይሆን በቃ መጀመሪያ ደስ ይበል። ደስ ይላል አይደል? መኖር ራሱ እኮ ደስ ይላል። ይሄ ጊዜ ራሱ ደስ ይላል። ይሄ ችግሩ እኮ አለ። ችግሩ እናንተ ጋር እኔ ጋር ሁላችንም ጋር ችግር አለ። ሁላችንም ጋር አድካሚ ነገር አለ። ገና ስታስቡት እኔ አሁን ከዚህ በኋላ ራሱ እንግዳ አለኝ። ገና ስታስቡት ራሱ ያደክም እዚህ ደክም ያደክም፣ ግን ምን አማራጭ አለ? በቃ መስራት ነው ያለበት። እሱን ነው ማሰብ ያለው። ያ ትኩረት እዛ ጋር ከሆነ በቃ እሱን ብቻ ነው ማሰብ ያለው። መስማት የለብም። አንዳንድ ቦታ ላይ ራስንም መስማት የለብም። ማድረግ ካለብን ማድረግ ያለብን ማድረግ ነው። ከዛ ውጤቱ ተደማምሮ የሚገርም ነገር ይመጣል። ከዛ ዲሲፕሊን ይኖራል፣ ስነ ስርዓት ይኖራል ለራስም ለሰው። አለበለዚያ ይሄ ምን በተለይ በዚህ ዘመን ኦቨር ነፃነት ለምደናል። ሴቷን ተይ የሚላት የለም። ማን ደፍሮ ተይ ይበላት? ገንዘብ ትሰጣለች፣ ትልቅ ናት፣ ጎረምሳ ናት፣ ማን ተይ ይበላት? ከዛ የማይፈለግ ማንነት አሳድጋ ቁጭ፣ ሁሉም ይፈሯታል። ከዛ ድሮ ቢሆን እንመታለንም እንገለላለን። ከዛ የተነሳ ቀጥቅጠን የሆነ ወደ ሆነ ሰው መጣ እንላለን። አሁን ግን መስማትም መሰማትም ችግሩ ነው። ለምን ኦቨር ነፃነት ስለለም ምግባችንም ላይ ወጪያችንም ላይ ተው የሚለን የለም። አሁን ከናንተ ተው የሚባል ሰው አለ? እናትሽ ተው ብላ ታስተካክልሻለች? እንዴት በታሪክ እሷ ነው እንደምትፈራሽ። አዎ እንደውም አንተን ይፈራሃል እንጂ እንደውም እናንተ ትፈራላችሁ። እኛ ቤትም እንደዛ ነው። እኔ ነኝ እንደዛ። ግን ልክ ነው አይደለም? ቢጮሁብ ራሱ ታኮርፋቸዋል። እንዳታኮርፋቸው ሲሉ በቃ ዝም ነው። ልክ ነሽ፣ ልክ ነህ፣ አዎ ልክ ነህ። ከዛ በኋላ የሆነ አውሬነት አሳድገን ልክ ትዳር ቦታ ግብት ስትል ለካ ሰው አይደለም ያደገው አውሬ ነው። ያ ለዛች ለፈረደባት ሴት ነው መከራው።
ለዛው ለፈረደበት ሰው ነው መከራ። ምክንያቱም ማይሆን ባህሪ ነው ያሳደግከው። ከዛ የተነሳ አሁን ቀጥቀጠ ራስን በደንብ ማስተካከል። ከዛ በኋላ ቀለል ያለ ልብ ነው የሚያዝ። ትታዘዛለች። በቃ ይሄን አድርጌ እሺ፣ ይሄን አድርጌ እሺ፣ ቀለል ብላ ትኖራለች። ስለዚህ አሁን ቀጥቀጠ ያላስተካከልከውን ነገር ነገ አታስተካከሉ። ለራሳችሁ የሆነ ቅን ነገር ይኖራችሁ። ትዳር ሲደክም ፍቅር ሲዘምን ሁለት መቶ ችግር ሁለት መቶ መፍትሄ ሁለት መቶ ችግር ሁለት መቶ መፍትሄ